ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ረቡዕ ግንቦት 26 2018 ዓ.ም የትርታ 600 የዜና ሰዓታችን ካሁን ጀምሮ ወደ እናንተ መድረሱን ይቀጥላል። በቆይታችንም ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ የምናጋራ ሲሆን በዝርዝር እየተመለከትነው ርዕሰ ጉዳይም አለ። ከሱም ባሻገር እንግዲህ በተለይም ደግሞ የቢዝነስ መረጃዎችንም ለእናንተ እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እየጋበዝን የዛሬውን ትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛችሁ አብራችሁ ቆይታ አደርጋለሁ። ቴክኒኩን በመቆጣጠር ደግሞ ቴክኒሻናችን በሱ ፍቃድ ባልቻ አብሮን ይቆያል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የአውሮፓ ህብረትና አጋር ሀገሮች መግለጫ ስለ 7ኛው ጠቅላላ ምርጫ ሰጡ። የአውሮፓ ህብረት በኢትዮጵያ ያለው ልዑክ ከአጋሮቹ የአውሮፓ ህብረት አባል ሀገራትና ከካናዳ፣ ኖርዌይ እንዲሁም ስዊዘርላንድ ዲፕሎማሲያዊ ሚስዮኖች ጋር በመሆን ግንቦት 24 ቀን በኢትዮጵያ የተካሄደውን 7ኛውን አጠቃላይ ምርጫ አስመልክቶ የጋራ መግለጫ ሰጥቷል። የልዑካኑ በጋራ ባወጡት መግለጫ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የተካሄደውን የ7ኛውን አጠቃላይ ምርጫ መከናወን በበጎ ጎኑ እንደሚቀበሉት አስታውቀዋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎቹ፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበረሰብ ተዋናዮች ምርጫው ስኬታማ እንዲሆን ላበረከቱት አስተዋጽኦና ላሳዩት ጥረት ምስጋናቸውን አቅርበዋል። በመግለጫው ላይ የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ባለስልጣን በዓለም አቀፍ ታዛቢነት የተጫወቱትን ጉልህ ሚና እውቅና የሰጡት ዲፕሎማቶች ከታዛቢዎቹ የሚወጡትን የምርጫ ሪፖርቶች በጉጉት እንደሚጠብቁም ገልጸዋል። በመጨረሻም ልዑካኑ በተለያዩ ምክንያቶች ሰኔ 1 ቀን ምርጫውን ማካሄድ ላልቻሉ የምርጫ ክልሎች በሙሉ በቀጣይ ምርጫቸውን እንዲያካሂዱ እድል እንደሚሰጣቸው ተስፋ እንደሚያደርግ በማሰብ መግለጫቸውን ደምድመዋል ስትል ባልደረባችን ቆንጅት ተሾመ ዘግባዋለች። ሁሉም ቆጠራዎች ተጠናቀው ውጤቱ በምርጫ ቦርድ ይፋ እስከሚደረግ ድረስ ግለሰቦች በማህበራዊ ገጻቸው ጊዜያዊ ውጤቶችን ከማሰራጨት እንዲቆጠቡ ኢሰመጉ አሳሰበ። ባሳለፍነው ሰኞ ግንቦት 24 የነበረውን ጠቅላላ ሀገራዊ ምርጫ መነሻ በማድረግ ኢሰመጉ በትናንትናው ዕለት መግለጫ አውጥቷል። በመግለጫው ላይ እንደተመላከተውም ምርጫው በአብዛኛው የምርጫ በተከናወነባቸው አካባቢዎች ሰላማዊ በሆነ መንገድ መጠናቀቁን እንደ መልካም ተሞክሮም ተነስቷል። በሌላ በኩል በምርጫው ዕለት የነበሩ ክፍተቶችን የዘረዘረ ሲሆን በተለይም በአንዳንድ አካባቢዎች የነበሩ የጸጥታ ችግሮች የምርጫ አስተባባሪዎች ወደ ምስጢራዊ ድምጽ መስጫ ሳጥን ውስጥ ሲገቡ መስተዋሉ፣ በኦንላይን የተመዘገቡ መራጮች ለመስተናገድ የገጠማቸው ችግር መኖሩ፣ በምርጫ ጣቢያ ውስጥ የነበሩ መዝገብ አንድ በመሆኑ ምክንያት ረዣዥም ሰልፎች ተፈጥረው የምርጫ ሰዓት መራዘሙና ሌሎችም ይገኙበታል። ይሁንና እነዚህ ክፍተቶች ቢኖሩም መራጮች ለመምረጥ ያላቸው ግንዛቤ መጨመሩ፣ መራጮች በበዛባቸው አንዳንድ አካባቢዎች ላይ የምርጫ ክልል መጨመሩ፣ በዚህ ዓመት ቀደም ብሎ በምዝገባ ወቅት የኦንላይን አማራጭ መኖሩ፣ ሰዓት እስከ እኩለ ሌሊት ቢራዘምም መራጮች እስከ ሌሊት ድረስ ሲመርጡ መቆየታቸውና ሌሎች ደግሞ እንደ መልካም ጎን ተወስደዋል። ኢሰመጉ ምርጫውን በማስመልከት ቀደም ብሎ ግንዛቤ የሚፈጥሩ አባላቱን በየአካባቢው ከማሰራጨት ባለፈ የምርጫው ዕለት በተለያዩ አካባቢዎች ተዘዋውሮ በተመለከተው ልክ መግለጫውን እንዳወጣም ገልጿል። የነበሩ ክፍተቶች ቢኖሩም ምርጫው በሰላማዊ መንገድ መጠናቀቁንም አድንቋል። ከዚህ ባለፈ መራጮችም ሆኑ ተመራጮች በብሔራዊ ምርጫ ቦርድ ይፋዊ ውጤት በሚወጣበት ጊዜ ውሳኔውን ለመቀበል ዝግጁ መሆን እንዳለባቸውና ውጤቱ ይፋ እስከሚሆን ድረስ ግለሰቦች ጊዜያዊ ውጤቶችን በማህበራዊ ገጽ ላይ ከማጋራት ሊቆጠቡ እንደሚገባ ትርታ በመግለጫው ላይ መመልከት ችሏል። ቀጥለናል አድማጮች። ቆጠራ እንዳልተጠናቀቀ ተነግሯል። 7ኛው ጠቅላላ ምርጫ ባሳለፍነው ሰኞ ዕለት እኩለ ሌሊት መካሄዱን ተከትሎ ከድምፅ አሰጣጡ ስርዓት መጠናቀቅ በኋላ ያሉ ሁኔታዎችን በማስመልከት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ትላንት ማክሰኞ ግንቦት 25 2018 ምሽት ላይ መግለጫ ሰጥተዋል። በዚህ መግለጫቸው በመዲናዋ አዲስ አበባ የድምፅ ቆጠራ እስከ ትላንት ምሽት ድረስ አለመጠናቀቁን የጠቆሙት ሰብሳቢዋ በሲዳማ፣ አማራ፣ ጋምቤላና ሶማሌ ክልሎችም እንዲሁ የድምፅ ቆጠራ ሂደቱ በተወሰኑ ጣቢያዎች
አለመጠናቀቁን አመላክቷል። በሌላ በኩል በድምጽ መስጫው ዕለት ምርጫ ጣቢያዎች ውስጥ መግባት የሌለባቸው ሰዎች በአንዳንድ የአዲስ አበባ ምርጫ ጣቢያዎች መታየታቸውን አስመልክቶ ስለቀረበው ቅሬታ ሲመልሱ ቦርዱ የቁጥጥር ባለሙያዎችን አሰማርቶ የቀረበውን ቅሬታ እንዳረጋገጠ የጠቀሱት ወይዘሮ ሜላተወርቅ የጥፋት በተገኘባቸው ጣቢያዎች ላይ እርምጃ መወሰዱን ተናግረዋል። በተለይም በቦርዱ ተቆጣጣሪዎች ክትትል ያልተገባ ድርጊት ሲፈጽሙ የተገኙ የምርጫ ጣቢያ አስፈጻሚዎች ላይ የተወሰደውን እርምጃ በተመለከተ በአዲስ አበባ 2 ሰራተኞች ከስራ እንዲሰናበቱ መደረጉን እንደ ማሳያም አንስተዋል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ እጅግ አድርገን አመሰገንን። ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎችን ለእናንተ አጋራን። አሁን በዝርዝር አንድ ርዕሰ ጉዳይ ልንመለከት ወደናል። በተለይም በዓለም አቀፍ ደረጃ ወቅቶችን እየጠበቁ የተለያዩ ከሰዎች ባሻገር እንስሳቶችም ከቦታ ቦታ ሲንቀሳቀሱ እንመለከታለን። እንደ ማሳያም በቅርቡ አሁን ያለንበት ወቅት ማለት ነው ከተለያዩ ሀገራት የዓለም ሀገራት ወደ ኢትዮጵያ ስደተኛ ወፎች የሚፈልሱበት ጊዜ ነው። ይህንን በማስመልከትም ባለሙያዎችን አናግረናል። ባልደረባችን አበበ ተገኝ አዘጋጅቶታል፣ እንደሚከተለው ይቀርባል። በሰሜናዊው ንፍቀ ክበብ የሚከሰተውን ብርቱ የበረዶ ቅዝቃዜ በመሸሽ በሚሊዮኖቹ የሚቆጠሩ ስደተኛ ወፎች ከ7000 ኪሎ ሜትር በላይ በመጓዝ ወደ ኢትዮጵያ ይፈልሳሉ። ኢትዮጵያ በአፍሪካ ሩሲያ የፍልሰት መስመር ላይ የምትገኝ በመሆኗ ለወፎች እንደ ማረፊያና መኖሪያነት የማይተካ ሚና አላት። የሀገሪቱ ከፍተኛ ተራሮች፣ ሰፋፊ የረግረግ ቦታዎችና ሐይቆች ለእነዚህ ወፎች መኖሪያነት ምቹ መሆናቸውን ተመራማሪዎች ያስረዳሉ። የስደተኛ ወፎች መምጣት ተከትሎ ከመስከረም ወር ጀምሮ በርካታ የውጭ ሀገር ጎብኚዎች ወፎችን ለመመልከት ወደ ኢትዮጵያ ይጎርፋሉ። የተባበሩት መንግስታት ድርጅትም እነዚህን ስደተኛ ወፎች ምክንያት በማድረግ በየዓመቱ ግንቦት 10 ቀን ዓለም አቀፍ የስደተኛ ወፎች ቀን በማለት አስቦ ይውላል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የብዝሃ ሕይወት ጥበቃና የአዕዋፋት ሳይንስ ባለሙያ የሆኑት ይልማ ደሳለኝ እነዚህ ስደተኛ ወፎች ወደ ኢትዮጵያ የሚመጡት ከመስከረም እስከ ጥር ባሉት ወራት ውስጥ መሆኑን ገልጸዋል። በእኛ ሀገር የሚካሄደው በዓለማችን ላይ እንግዲህ በተለይም በሰሜናዊ ንፍቀ ክበብ ይሄ ኖርዘርን ሄሚስፌር የሚባለው ላይ እዚህ ኢኩዌተር አካባቢ እንዳለን ወይ የምድር ሰቅ አካባቢ እንዳሉ ሀገራት አይደለም የአየሩ ጸባይ ክላይሜቱም ሁሉም 4 የተለያዩ እንትኖች አሉ። በጣም ግልጽ የሆኑ ክፍሎች ኦተም ወይ ፎል። በአሜሪካ አካባቢ ፎል የሚሉት አለ። ኦተም የሚባለው አብዛኛው ጊዜ ሴፕቴምበር እና ኦክቶበርን ይዞ ነው። ከዛ በኋላ ከኦተም በኋላ ዊንተር አለ። ዊንተሩ አሁን እኛ ሀገር ክረምት እንደምንለው ክረምት የሚባለው ዝናብ ነው። ሰሜኑ ንፍቀ ክበብ ግን ክረምት የሚባለው በረዶ ነው። ከዛ በኋላ ደግሞ ፌብሩዋሪ፣ ማርች፣ ኤፕሪል የሚባል አለ። ፌብሩዋሪ፣ ማርች፣ ኤፕሪል ደግሞ ስፕሪንግ ነው። ስፕሪንግ እኛ ጸደይ እንደምንለው ማለት ነው። ጸደይ የምንለው አለ። ከዛ በኋላ ግን የበጋ ሰዓት አለ። በጋ የምንለው አሁን ለምሳሌ እኛ ጋር ክረምት ሲሆን ማለት ሰኔ፣ ሐምሌ፣ ነሐሴ ላይ፣ እዚያ ግን ጁን፣ ጁላይ፣ ኦገስት አብዛኛው ጊዜ እዛ ሰመር ነው፣ በጋ ነው። እንትኑን ግልጽ ማድረግ አለብን። ወፎቹ የሚመጡበትን ሰዓት ወፎቹ ወደዚህ የሚመጡት ፎል እና ዊንተር ላይ ነው። ፎል እና ዊንተር ደግሞ የሚያርፈው ሴፕቴምበር መጨረሻ ጀምሮ እስከ ጃንዋሪ ባለው እንግዲህ ፎል ሁለቱን ወቅቶች ነው የሚጓዙት። ባለሙያው አክለውም እነዚህ አዕዋፍት ወደ ኢትዮጵያ መምጣታቸው ዘርፈ ብዙ ጠቀሜቶች እንዳሏቸውና አዕዋፍቱን ለመጎብኘት የሚመጡ ቱሪስቶች መኖራቸውንም አንስተዋል። ከጠቀሜታ አንጻር እንግዲህ ብዙ ነገሮችን ማንሳት እንችላለን። እኔ እንግዲህ አንደኛው ኢኮሎጂያዊ ነው። እንግዲህ ትልቁ ነገር ኢኮሎጂካል ጥቅም ነው የሚታየኝ። ኢኮሎጂካል ጥቅም ደግሞ አሁን ለብዙ ጊዜ በዛ ሰዓት በሚመጡበት ሰዓት እንግዲህ በልግ እየመጣ ነው። የበልግ ዝናብ አለ። ያው ኦክቶበር ላይ ምናልባት ያው ክረምቱ ወጥቶ የምግብ እጥረት ካለበት ቦታ ወደ ምግብ ወዳለበት ቦታ ነው የሚመጡት። ስለዚህ በስነ ምህዳር ሳይንስ ወይ እውቀት የምግብ ፕሮዳክቲቪቲ ወይ ምርት አለ። ይሄ ባዮሎጂካል ኮንትሮል የሚባል ነገር አለ፣ ህይወታዊ ቁጥጥር እና
እነዚህ አዋፍ ትልቅ ሚና ይጫወታሉ እነዚህን ነፍሳት በመመገብ። በተጨማሪ በየዓመቱ በሚሊዮን የሚቆጠሩ አዋፍት ወደ ኢትዮጵያ እንደሚመጡ የገለጹ ሲሆን በዓለማችን ከሚገኙ 95 የስጋ በል ወይም አዳኝ አዋፋት ዝርያዎች መካከል 40 የሚሆኑት ወደ ኢትዮጵያ እንደሚመጡ አስረድተዋል። አዋፍ እንግዲህ በጣም በብዛት ነው፣ በሚሊዮን የሚቆጠሩ ነው የሚመጡት። በሚሊዮን የሚቆጠሩ ይመጣሉ። ግን አሁን ለምሳሌ ሁሉንም መናገር አይቻልም። አሁን ለምሳሌ ስደተኛ ሆኖ አዳኝ ወፎች አሉ ማለት ነው። እንግዲህ ስጋ በላ አዋፍ አሉ። እሱን እንኳን በጠቅስ እንደ ግሩፑን አንዱን ግሩፕ ብናገር በጣም ይቀላል ሁሉንም ለመናገር። እንግዲህ በዓለም ላይ ወደ 93 የሚሆኑ ስደተኛ ሆነው አዳኝ ወፎች ወይንም ስጋ በላ አዋፍ አሉ። ከነዚህ ውስጥ 40 የሚሆኑት ኢትዮጵያ ውስጥ ይመጣሉ። 40 የሚሆኑት ማለት ነው። ይሄ እንግዲህ የሚያሳየው ምንድነው? ኦልሞስት ወደ 50% ኢትዮጵያ ውስጥ ይመጣሉ ማለት ነው። እና ከዚህ አንፃር በጣም ትልቅ እንትን ነው የምትጫወተው። ስደተኛ ወፎችን በሚመለከት ከ870 ምናምን ወደ 245ቱ ኢትዮጵያ ውስጥ የሚመጡ ናቸው። እንግዲህ ከአውሮፓ እንግዲህ ከኢትዮጵያ አሁን ለምሳሌ 872 73 74 ወፎች አሏት ይባላል። ከዛ ውስጥ ወደ 240ው በስደት የሚመጡ ናቸው አጠቃላይ። በመጨረሻም ባለሙያው የአየር ንብረት ለውጥና ሌሎች ተያያዥ ምክንያቶች ስደተኛ ወፎች ወደ ሀገር ውስጥ እንዳይመጡ እንቅፋት እየፈጠሩ መሆኑንም አንስተዋል። እሺ እንግዲህ ዋና ስጋቶች ወይም ችግሮች ምንድን ናቸው? ትልቁ እኔ ማየው አሁን ይሄ የአየር ንብረት ለውጥ ነው። የአየር ንብረት ለውጥ በተለይም ከበረሃማ ቦታዎች መስፋፋት ጋር በተያያዘ የውሃ አካላት ይጠፋሉ። የውሃ አካላትም ደግሞ ሲጠፉ ሌሎች የመኖሪያ ቦታዎችም እንደዛው ይዳከማሉ። ይሄ አንዱ ምናልባት ከተፈጥሮ ጋር የተያያዘ ነው እና ለኢትዮጵያ ብቻ የተወሰነ ችግር ሳይሆን ዓለም አቀፍ ስለሆነ ክላይሜት ቼንጅ ወይንም የአየር ንብረት ለውጥ አንዱና ዋናው ነው። የሰው ሰራሽ ስጋቶችም አሉ እና አንደኛው ይሄ የመኖሪያ ቦታ መጥፋትና መበላሸት ነው ወይንም በየጊዜው ዲቴሪዮሬት ማድረግ እና አሁን የእርሻ መሬት መስፋፋት፣ የደን ጭፍጨፋ። አሁን ለምሳሌ አብያታ ሻላ ብሔራዊ ፓርክ በጣም ከሚታወቅበት አንዱ ስደተኛ ወፎች በየዓመቱ በብዛት በተለይ ውሃ አዘል ቦታዎችን የሚጠቀሙ አዋፍ በብዛት ይመጣሉ። ያ አሁን ለምሳሌ ከግጦሽ ከመጠን በላይ የሆነ ግጦሽ፣ የሰው ሰፈራ እና ደግሞም ቀጥታ ወፎቹን የሚመገቡትን አሳ በማስገር አሸዋ በማውጣት በቃ እንደዚህ አይነት ችግሮች ያጋጠሟቸው ቦታ። ስለዚህ ትልቁ ይሄ የሚኖርበት ቦታ መጥፋትና መበላሸት ነው። በርካታ ስደተኛ ወፎች ረጅም ርቀት ተጉዘው ወደ ኢትዮጵያ የሚመጡት ለቱሪዝምና ለሌሎች ተያያዥ ጠቀሜታዎች በመሆኑም ህብረተሰቡ ይህንን ሀብት ሊገነዘበው እንደሚገባም ባለሙያዎች ያስረዳሉ። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ በተለይም በተለያየ ወቅት ፍልሰታቸውን የሚያደርጉ አዋፋት እንዲሁም ደግሞ ሌሎች እንስሳቶች አሉ። እነዚህም እንግዲህ ከመንቀሳቀሳቸው አየር ከመቀየራቸው ባሻገር በሚሄዱበት አገር እነዛን ወፎች ለመመልከት ብለው የሚመጡ በርካታ ቱሪስቶች ወደ አካባቢው በመምጣት ለሀገር ገቢም እንዲያገኙ ያግዛሉ ማለት ነው። ይህንን የተመለከተ መሰናዶ ነው ለእናንተ አጋርተን ተመልሰን እየተገናኘ ነው። አብራችሁን ስላላችሁ አብራችሁንም ስለምትቆዩ እጅግ አድርገን እናመሰግናለን። ከዛ በፊት እንግዲህ ከሀገር ውስጥ የተውጣጡ ዜናዎችን ለእናንተ አጋርተን ነበረ። ቆይታችን የሚቀጥል ይሆናል። የተለያዩ መረጃዎችን እያጋራናችሁ እንቆያለን።
አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ የአፍሪካ ህብረትና ኢጋድ በጋራ በመሆን ስለ 7ኛው ጠቅላላ ምርጫ ያላቸው ምልከታ መግለጫ ሰጥተዋል ብለን ዜና ሰዓታችን ላይ ተመልክተነው ነበር። በስፍራው የምትገኘው ባልደረባችን ቆንጅት ተሾመ በቀጥታ የስልክ መስመራችን ላይ ከተገብታ ደግሞ ተጨማሪ መረጃዎችን የምታጋራን ይሆናል። እሷም እንግዲህ በቦታው ላይ ትገኛለች። የነበረውን ሀሳብ አንድ ላይ የምንመለከት ይሆናል። ጤና ይስጥልን ቆንጅት፣ እንደምን አለሽ? ጤና ይስጥልን በፍቅር አድማጮቻችን፣ እንዴት ዋላችሁ? ደህና ነን። የአፍሪካ ህብረትና የኢጋድ ስለ 7ኛው ሀገራዊ ምርጫ የሰጠቱ መግለጫ ላይ ትገኛለሽ እና አጠቃላይ የነበረው ሁነት ምን ይመስላል? እስቲ ለአድማጮቻችን አጋሪልን። መልካም። እንግዲህ 7ኛው ጠቅላላ ምርጫን በተመለከተ ለመታዘብ ከውጭ ከመጡት ተቋማት መካከል የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች በዛሬው ዕለት ስካይላይት ሆቴል መግለጫ እየሰጡ ይገኛሉ። መግለጫቸው የመጀመሪያ ሪፖርቱን አቅርበው እንግዲህ በኋላ ላይ ደግሞ ጥያቄና መልስ ደግሞ የሚነሱ ሀሳቦች ይኖራሉ። የመጀመሪያ ሪፖርታቸው ላይ በጥምር በሰጡት ጋዜጣዊ መግለጫ ላይ ምርጫውን የምርጫው ዕለት ብቻ ሳይሆን ከምርጫው በፊትም የነበረውን የምርጫውን ዝግጅት መቃኘታቸውን፣ አስቻይ ሁኔታ ምርጫ ለማካሄድ የሚያስችል ሁኔታ ስለመኖሩ መገምገማቸውን፣ ከሚመለከታቸው የባለድርሻ አካላት ጋርም በጉዳዩ ላይ ውይይት መደረጉን፣ የፖለቲካ ፓርቲዎች፣ የብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት ባሉበት ምርጫውን ከመካሄዱ በፊት አስቻይ ሁኔታ ስለመኖሩ ተወያይተው ይህንንም መገምገማቸውንና በዕለቱም ደግሞ ሁለቱም አካላት ኢጋድም የአፍሪካ ህብረትም በጋራ ውይይት በማድረግ በአዲስ አበባና በተለያዩ የሀገሪቱ አካባቢዎች ላይ ታዛቢዎችን መመደባቸውንና የምርጫው ዕለትና ምርጫው ከተጠናቀቀ በኋላ ደግሞ እንዲህ ያለውን ሂደትም መቃኘታቸውና አጠቃላይ ሪፖርታቸውን ነው ዛሬ በስካይላይት ሆቴል ያቀረቡት። ባቀረቡት ሪፖርት ላይም የተደረገው 7ኛው ሀገራዊ ጠቅላላ ምርጫ በጣም በሰላማዊ ምርጫ በተደረገባቸው አካባቢዎች በጣም ሰላማዊና ለሌሎችም የአፍሪካ ሀገሮች ተምሳሌት የሚሆን የምርጫ ሂደት የድምፅ አሰጣጥ ሂደት መካሄዱን ተመልክተናል ብለዋል። በምርጫው ጉዳይ ላይ ደግሞ ለመታዘብ ከኢጋድና ከአፍሪካ ህብረት ውጭ የኢትዮጵያ ብሔራዊ ምርጫ ቦርድ የሀገር ውስጥም የታዛቢ ቡድኖችን ማሰማራቱን በጣም የሚደነቅ ነው ብለዋል። በተለያዩ ጉዳዮች ላይ የሚሰሩ የሲቪል ማህበራት ድርጅቶች እንደ ምርጫ ለህብረት አይነት የኢትዮጵያ የሴቶች ፌዴሬሽን፣ የኢትዮጵያ የወጣቶች ፌዴሬሽንን ጨምሮ በርካታ የሲቪል ማህበራት ድርጅቶች ምርጫውን ለመታዘብ በመሳተፋቸው በጣም የሚደነቅ ነው የሚል ሀሳባቸውን ሰጥተዋል። ምርጫው በተካሄደበት ዕለት አዲስ አበባን ጨምሮ በተዘዋወርንባቸው አካባቢዎች ላይ ያየነው ሰላማዊ የምርጫ ሂደት በጣም አስደንቆናል። ይሄ መበረታታት አለበት የሚል ሀሳባቸውን አንስተዋል። ከዛ ውጪ ሊሻሻሉ የሚገባቸው መፍትሄ ሀሳቦችንም ጠቁመዋል። በዋናነትም የምርጫ ሂደቱ የበለጠ ዲጂታላይዝድ ዘመናዊ እንዲሆን የኢትዮጵያ ብሔራዊ ምርጫ ቦርድ መንግስትን በዚህ ጉዳይ ላይ መስራት አለበት። እስካሁን የተሰሩ ስራዎች በጣም ጥሩ ናቸው። የምርጫ ቁሳቁሶች በፊት ሳጥንና ሸራ ነበሩ። አሁን ደረጃቸውን ጠብቀው መዘጋጀታቸው እሱ በጣም መልካም ነው። የተቋማት መደራጀት የብሔራዊ ምርጫ ቦርድ አደረጃጀቱ የተሻለ መሆኑን አድንቋል። በዲጂታል የምዝገባ ሂደት መካሄዱንም አድንቀዋል። ለመጀመሪያ ጊዜ ነው እንደሚታወቀው ኢትዮጵያ የመራጮችን ምዝገባ በዲጂታል ስታካሄድ፣ ይሄ የበለጠ መበረታታት አለበት። ነገር ግን አሁንም በተለይ ደግሞ ምርጫ ለመስጠት በሚሄዱ ጊዜ መራጮች የማንነትን ለመለየት የሚደረገው አይደንቲፋይ ለማድረግ የሚደረገው ሂደት መራጮች ሰዓት እየወሰደ ነበር እና እሱ መስተካከል አለበት። ቀለል ብሎ በፍጥነት መካሄድ አለበት። ሌላው ደግሞ በምርጫ አካባቢዎች ላይ ከ1000 ሰው በላይ የተመለከቱበት አጋጣሚ እንዳለና ይህም መስተካከል አለበት። በአንድ የምርጫ አካባቢ ላይ ይሄ ቁጥር በጣም ብዙ ነው። ዓለም አቀፍ ተሞክሮን እና ስታንዳርዶቹን ስንመለከት ከ1000 ሰው በላይ ለምርጫ አንድ ቦታ ላይ መሰለፍ የለበትም እና ይሄ መስተካከል አለበት የሚል ሀሳብ ሰጥተዋል። ከዛ ውጭ እንግዲህ የተሰጠው ሀሳብ መንግስት የምርጫውን ዘመናዊ፣ ሰላማዊ እና አካታች ለማድረግ የበለጠ ከሌሎች አካላት ጋርም ተባብሮ መስራት እንዳለበት ነው እንግዲህ የተናገሩት። ሲቪል ሶሳይቲዎችም የሲቪል ማህበራት እንደገና በትብብር ሊሰሩ እንደሚገባ በሲቪል ሶሳይቲ በኩል የተሰጠው ምክረ ሀሳብ አንደኛው ይሄ ነው።
ከዚህ በተጨማሪ ደግሞ የብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ሴት ተመራጭ እጩዎችን የበለጠ በቁጥር በስተው እንዲሳተፉ በማድረግ ረገድ የበለጠ እንዲሰሩ ሌላኛው የሰጡት ምክረ ሀሳብ ነው። ከዚህ በተጨማሪ እንግዲህ የመራጩ ሕዝብ ላሳየው ሰላማዊና ትጋት በጣም አድንቀዋል። በተለይ ደግሞ ሌሊቱን በሙሉ ለመምረጥ ሰው ያሳየው ተነሳሽነት እሱ የሚደነቅ ነው የሚል ሀሳብ ሰጥተዋል። አሁን በመጀመሪያ ሪፖርታቸው የተነሱት ነጥቦች እነዚህ ናቸው። በጥያቄና መልስ እንግዲህ ደግሞ የሚነሱ ሌሎች ሀሳቦች ይኖራሉ። ይህንንም ተከታትለን ለአድማጮቻችን እናቀርባለን። በፍቅር እጅግ በጣም እናመሰግናለን ቆንጂት። የአፍሪካ ህብረትና ኢጋድ ስለጠቅላላው 7ኛ ምርጫ በተመለከተ የሰጡት መግለጫን በተመለከተ ላደረሽን ሀሳብ እናመሰግናለን። በኋላ ላይ መለስ ብለን እንገናኝና ያለውን ሁኔታ ደግሞ የምታጋሪን ሆነዋል። እናመሰግናለን። አመሰግናለሁ። መልካም ቀን። አድማጮች አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና የሩዋንዳው ፕሬዚዳንት ፖል ካጋሜ በፓሪስ የተገነባውን የሩዋንዳ የዘር ማጥፋት ሰለባዎች መታሰቢያ ሐውልት መርቀዋል። በፓሪስ ሴንዝ ወንዝ ዳርቻ ያረፈውና ዘ አርካይቭ የተሰኘው መታሰቢያ በ1986 ዓ.ም በተፈጸመው የዘር መጥፋት ወንጀል ሕይወታቸውን ላጡ ከ800 በላይ ለሚሆኑ የቱትሲ ጎሳ ተወላጆች መታሰቢያ እየቆመ እንደሆነም ተገልጿል። ፕሬዚዳንት ኢማኑኤል ማክሮን በምረቃው ላይ ባደረጉት ንግግር መታሰቢያው ፈረንሳይ እውነትን ለመጋፈጥና ታሪክን ለማስተካከል ለጀመረችው ጥረት ማሳያ መሆኑን ገልጸዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ በበኩላቸው ፈረንሳይ በወቅቱ ለነበራት ድርሻ እውቅና ለመስጠት መዘግየቷ ስቃይ ፈጥሮ እንደነበር ጠቅሰው አሁን ላይ ግን ስህተቷን በመቀበል ረገድ ከማንኛውም ሀገር በላይ መሄዷን መናገራቸውን የአፍሪካ ኒውስ ዘገባ አመላክቷል። አሜሪካና ኢራን እርስ በርስ የሚያካሂዱትን የአየር ጥቃት አጠናክረው በገፉበት በአሁኑ ወቅት የኩዌት ዓለም አቀፍ አውሮፕላን ማረፊያ በኢራን ድሮኖች መመታቱ ተገለጸ። የኩዌት መንግስት እንዳስታወቀው ዋናው አውሮፕላን ማረፊያ ላይ ያረፉት የኢራን ሰው አልባ አውሮፕላኖች በመሰረተ ልማት ላይ ጉዳት ማድረሳቸውን ገልጸዋል። በጥቃቱ የሰው ሕይወት እንዳልጠፋ የገለጸው መግለጫው የአውሮፕላን በረራዎች መስተጓጎላቸውንም ጠቅሷል። አሜሪካና ኢራን በክልሉ በሚገኘው ወታደራዊ ይዞታዎች ላይ አዳዲስ የአየርና የሮኬት ጥቃቶችን በየተራ ሰንዝረዋል። የአሜሪካ መከላከያ ሚኒስቴር በኢራን ውስጥና በክልሉ በሚገኙ የስትራቴጂክ ኢላማዎች ላይ እርምጃ መውሰዱን ሲያረጋግጥ ቴህራንም ለአሜሪካ ጥቃት ምላሽ መስጠቷን አስታውቃለች። ይህ በኩዌት ላይ የተሰነዘረው ጥቃት በአሜሪካና በኢራን መካከል ያለው ቀጥተኛ ወታደራዊ ግጭት ወደ ሌሎች የባህረ ሰላጤው ሀገራት መሻጋሩን የሚያሳይ መሆኑን የፖለቲካ ተንታኞች መግለጻቸውን ቢቢሲ ዘግቧል። በሩሲያ ቁጥጥር ስር በሚገኘው የዩክሬን ምስራቃዊ ግዛት ዶኔትስክ ውስጥ በተሰነዘረ የድሮን ጥቃት የ7 ሰዎች ሕይወት ማለፉ ተሰምቷል። የአካባቢው ባለስልጣናት እንዳስታወቁት የጥቃት አውሮፕላኑ ያነጣጠረው ከሞስኮ ተነስታ ወደ ክራይሚያ በመጓዝ ላይ የነበረች የህዝብ ማመላለሻ አውቶቡስ ላይ እንደሆነ ተገልጿል። የናኪዮቭ ከተማ በተፈጸመው ጥቃት 7 ሰላማዊ ሰዎች ሲገደሉ ሌሎች 11 ሰዎች ደግሞ የተለያየ ደረጃ ያለው የአካል ጉዳት ደርሶባቸዋል። ጥቃቱ የተሰነዘረው ሩሲያ በኪየቭና በዲፕሮሞሆ ከተሞች ላይ 73 ሚሳኤሎችንና 656 ድሮኖችን በመተኮስ የ23 ሰዎችን ህይወት ከቀጠፈች ከአንድ ቀን በኋላ ነው። የዩክሬን ጦር በበኩሉ በሩሲያ ድንበር አቅራቢያና በሞስኮ ዙሪያ በርካታ ድሮኖች በመተኮስ የአየር ጥቃት ማጠናከሩ መቀጠሉን የአልጀዚራ ዘገባ ያመላክታል። አብራችሁን ስላላችሁ እጅግ አድርገን አመሰግንን። ቀደም ሲል ከውጭ የተውጣጡ ዜናዎችን ለእናንተ አካፍልን። አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን። በግብርናና ሌሎችም ዘርፎች የተሰማሩ ሴቶችንና ወጣቶችን ተጠቃሚነት ይበልጥ ለማረጋገጥ የሚከናወኑ ውጤታማ ተግባራት ተጠናክረው እንደሚቀጥሉ የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገለጹ።
የስራና ክህሎት ሚኒስቴርና የኢትዮጵያ ልማት ባንክ በስራ እድል ፈጠራ፣ በክህሎት ልማት፣ በስራ ፈጠራ ማበረታቻና በፋይናንስ አቅርቦት ዙሪያ ያላቸውን የጋራ ትብብር ይበልጥ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። ስምምነቱን የስራና ክህሎት ሚኒስቴር ሙፈሪያት ካሚልና የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ኢሳያስ ካሳ ፈርመውታል። በመርሃ ግብሩ ላይ የስራና ክህሎት ሚኒስቴር ሙፈሪያት ካሚል እንደገለጹት የወጣቶችን ፍላጎት የተገነዘበ አገር የለውጥ ጉዞ የተቃና ይሆናል። የኢትዮጵያን ሁለንተናዊ እድገትና የብልጽግና ጉዞ ስኬታማ ለማድረግ የወጣቱን እምቅ አቅምና የፈጠራ ሀሳቦች ማዕከል ያደረጉ ውጤታማ ስራዎች እየተከናወኑ መሆኑን ተናግረዋል። በዚህም የተቋማት በቅንጅት መስራት ጠንካራ አገር ከመገንባት አኳያ ጉልህ ሚና እንደሚጫወትም አብራርተዋል። በተለያዩ አካባቢዎች ለሚገኙ ወጣቶች አነስተኛ መጠን ያለው ብድርና የግብዓት አቅርቦት መስጠት ታሳቢ ያደረገ መሆኑን ጠቅሷል። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ኢሳያስ ካሳ በበኩላቸው ስምምነቱ በተለያዩ ክልሎች በግብርና ዘርፍ ላይ ተሰማርተው ለሚገኙ ወጣቶች የገንዘብና የግብዓት አቅርቦት ማድረግን እያለመ መሆኑን ጠቅሰዋል። ይህንንም ተፈጻሚ ለማድረግ የፋይናንስ ተቋማቱ ቀደም ሲል ያቀረቡበት ከነበረው የወለድ መጠን ላይ ከፍተኛ ቅናሽ ማድረጋቸውን አስታውቀዋል። በምስራቅ ጎጃም ዞን ከሰብል ልማት ጎን ለጎን በተከናወነ የንብ ማነብ ስራ ወደ 3 ሚሊዮን ኪሎ ግራም የሚጠጋ የማር ምርት መገኘቱን የዞኑ እንስሳትና አሳ ሀብት መምሪያ አስታወቀ። በመምሪያው የንብና ማር ልማት ባለሙያ ስማቸው ዳምጤ ለኢዜአ እንደገለጹት በዞኑ የሚገኙ አርሶ አደሮችን ከሰብል ልማት ጎን ለጎን በንብ ማነብ ስራ በማሳተፍ ተጠቃሚ እንዲሆኑ እየተሰራ መሆኑን ገልጸዋል። በበጀት ዓመቱ ከማነብ ስራ የተሰማሩ አርሶ አደሮችን በመደገፍና በማበረታታት ከ2.1 ሚሊዮን ኪሎ ግራም በላይ ማር ለመሰብሰብ ታቅዶ ወደ ስራ መገባቱን ገልጸዋል። በዞኑ የሚገኙ ከ48 ሺህ በላይ አርሶ አደሮች ባሏቸው ከ200 ሺህ በላይ የንብ ቀፎች እስካሁን ከ2.9 ሚሊዮን ኪሎ ግራም በላይ ማር ተመርቷል ነው ያሉት። የተመረተውን ማር ለገበያ በማቅረብ ከ1.1 ቢሊዮን ብር በላይ ገቢ ማግኘት መቻሉንም ገልጸዋል። የቢዝነስ ዜናዎቻችን እነዚህን ይመስሉ ነበር። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ረቡዕ ግንቦት 26 2018 ዓ.ም የትርታ 600 የዜና ሰዓታችንን ነበር ስታደምጡ የቆያችሁት። በቆይታችንም ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም የአፍሪካ ህብረትና ኢጋድ ያደረጉትን መግለጫ በተመለከተ በቀጥታ የስልክ መስመራችን ባልደረባችን ቆንጅት ተሾመ ገብታ ሀሳቧንም አጋርታናለች። እንዲሁም የውጭና ቢዝነስ ዜናዎችንም ለእናንተ አካፍለናል። ቀሪ የትርታ 97.6 ኤፍኤም መሰናዶዎች ሲቀጥሉ 600 በመምራት እኔ በፍቅር ግዛቸው አብሬያችሁ ቆይታ ሳደርግ ቴክኒኩን በመቆጣጠር ቴክኒሻናችን በሱ ፍቃድ ባልቻ አብሮን ቆይታ አድርጓል። መልካም ጊዜ።